ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ጦሩ ለምን ተሸነፈ? ከጋዜጠኛ ገነት አየለ አንበሴ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች የተወሰደ። ጦሩ ለምን ተሸነፈ? ትጥቅ መሳሪያ የሚቻለውን ሁሉ አቀረብን። ልብ ልናቀርብ እንችላለን እንዴ? ወይም ከፍተን ልንጨምር እንችላለን እንዴ? እኔ ኳስ ሜዳ ተደባድቤ ብመጣ አባቴ ያጠናግረኝ ነበር። አሁን ግን ልጅን ሰንደቅ ውስጥ መደበቅ ነው የተያዘው። ወደ ዘመቻ ሄዳል ሲባል እየዬ ነው። በእውነቱ ዝቅጠት ይታያል። መንግስቱ ኃይለማርያም ለአዲስ አበባ ዩኒቨርሲቲ ተማሪዎች ከተናገሩት። መንግስቱ ኃይለማርያም የአብዮታዊ ጦር ጠቅላይ አዛዥ እንደመሆናቸው በሀገሪቱ ውስጥ ይካሄድ በነበረው ያላቋረጠ የጦርነት ሂደት ውስጥ የተጫወቱት ሚና አሉታዊ ወይንም አዎንታዊ ገጹን ለመለካት የሚያስችል ዝርዝር ጥናት ባይኖርም በሰራዊቱ ላይ ያሳደረው የነበረው በጎ ስሜት ሊካድ አይቻልም። ጦሩን በአብዮታዊ መፈክሮችና ስሜት ቀስቃሽ በሆኑ ዲስክሮች መጠምዘዝ ይሆንላቸው ነበር። የኢትዮጵያ አንድነት መደፈር እንደሌለበት የአባቶችን ገድል በማውሳት የእናት ሀገር ፍቅር ስሜቱ እንዲነሳሳ የሚያደርግ ቀስቃሽ ንግግር ሲያደርጉለት ያዳምጣቸዋል። ከሁሉ በላይ ደግሞ ሀገር ወዳድነታቸውና ለኢትዮጵያ አንድነት ለመዋደቅ የነበራቸው ቁርጠኝነት በሰራዊቱ ዘንድ አድናቆትን አትርፎላቸዋል። መንግስቱ በሰራዊቱ የእዝ ሰንሰለት ላይ ሙሉ ቁጥጥር ነበራቸው። እሳቸው ሳያውቁት የሚደረግ አንዳችም ነገር አልነበረም። ይህ እውነት ገጦ የወጣው እሳቸው ከሀገር በወጡ ጊዜ የጦሩ አለቆች ነገሩን ሁሉ ከቁጥጥራቸው ውጪ እንደሆነባቸው ሲታይ ነው። ጀነራሎቹ ጦራቸውን ጨርሶ ማዘዝ የማይችሉበት ደረጃ ላይ ደርሰው ከመንግስቱ መሄድ በኋላ ሰራዊቱ እንደተናደ ተመልክተናል። ከሳራ በታች ካሉ የጦር ኃይሎች በብዛቱ ከፍተኛውን ስፍራ ይዞ እንደነበር የሚነገርለት ያ ሰራዊት ለረጅም ዓመታት ሲወጉት የነበረውን ኃይሎች ለማሸነፍ ያልቻለበት ምክንያት ምንድን ነው? ከከፍተኛ የጦር አለቆች አንዳንዶቹ ምክንያቱን እንደሚከተለው ያስረዳሉ። ጀነራል ቁጥር 28 ጦርነቱ እየተራዘመ ሲሄድ በዚያው መጠን ጦሩ እጅግ ግዙፍ እየሆነ ጥራቱም ከጊዜ ወደ ጊዜ እያሽቆለቆለ መጣ። ቀድሞ በስራቸው ያለውን ሰራዊት እያንዳንዱን ወታደር የበታች ሹምና መኮንን በስም እየጠሩ የሚያውቁትና የሚቆጣጠሩት የበላይ መኮንኖች ሌላው ቀርቶ ባጠገባቸው ያሉትን የቅርብ ረዳቶቻቸውን እንኳን ለማወቅ እስከሚሳናቸው ድረስ ለሰራዊታቸው ባይተዋር ሆኑ። ዛሬ በዚህ ሂድ፣ ነገ ከከሌ ብርጌድ ጋር ከዚህ ለቀህ እዚህ ድረስ እየተባለ በሚመጣ ቀጭን ትዕዛዝ ጦሩ ከቦታ ቦታ ሲራወጥ አለቃውን ከበታቹ ታዛዡን ወታደር ደግሞ ከአለቃው የሚያገናኝ ገመድ አልያያዝ አለ። እዝና ቁጥጥር ከሌለ ፍጹም በሆነ መተማመን የሰውን መንፈስ ማዘዝ እስካልተቻለ ድረስ ማሸነፍ አይቻልም። ሌላው ደግሞ በሶቪየት ሰራዊት ውስጥ ውጤትን አስገኙታል ተብሎ ተቀድቶ በመጣው በሶስትዮሽ የእዝ ሰንሰለት ትሪያንግል ኮማንድ የተተበተበው የጦሩ አመራር ከሰጠው ጥቅም ይልቅ የፈጠረው ውዥንብር ይበልጣል። ችሎታቸው ብዙም ትኩረት ሳይሰጠው በፖለቲካ ታማኝነታቸው ወይንም በደህንነት አባልነታቸው ስልጣን የተሰጣቸው ሰዎች አዛዦችን እግር ተወርች ይዘው እንደ ልብ አላሰራላቸው። የሚመደቡት የፖለቲካና የደህንነት ኃላፊዎች ከጦሩ አዛዦች ጋር በማዕረግ በወታደራዊ ችሎታና በአካዳሚክ ትምህርት ብዙ የተራራቁ በመሆናቸው በመመካከርና በመረዳዳት ከመስራት ይልቅ በሽኩቻና እርስ በእርስ በመወነጃጀል የሚጠፋው ጊዜ ይበልጥ ነበር። እኔ የጀነራልነት ማዕረግ ተሸክሜ አንድ ምክትል 10 አለቃ የደህንነት ወይንም የፖለቲካ ኃላፊ ሆኖ ይሾምና ይመጣል። በስራው ሂደት እኔ ያላየሁትን አይቶ ቢያማክረኝ ወይንም ለስራው መቃናት
ፖዘቲቭ ወይንም አዎንታዊ የሆነ አስተዋጽኦ ሊያበረክት የሚችልበት መንገድ ኖሮ ቢያግዘኝ እሺ። ይህንን ውሳኔውን አልተቀበልኩትም። እንደገና ቢያዩት ይሻላል እያለ አላሰራ ሲለኝ ግን ውጤቱ ፍሬያማ እንደማይሆን ግልጽ ነው። የጦር አለቆች ከተለያዩ የጦር ትምህርት ቤቶች ተመርቀው የወጡ እንደመሆናቸው እርስ በርስ የነበራቸው ሽኩቻና ጥላቻ ከፍተኛ አሉታዊ ተጽዕኖን አሳድሯል። በትምህርት ቤትና በኮርስ ሜትነት ተከፍለው እርስ በርስ መናናቅ፣ መሻኮትና ጥላቻ አለ። ይህ ሁኔታ የፈጠረው ኔጋቲቭ ኢምፓክት ወይንም አሉታዊ ተጽዕኖ በቀላሉ የሚታይ አልነበረም። በሰራዊቱ ውስጥ ከፍተኛ የአመራር ቦታዎች ላይ የነበሩ ከተራው ተዋጊ እኩል በተጧጧፈ ውጊያ ውስጥ እየተጋፈጡ አኩሪ ታሪክ በመስራት ወርቃማ ገድላቸውን ትተውልን ጥለው የወደቁ ብዙ የጦር መሪዎች ነበሩ። በአመራር ችሎታና ብስለታቸው የወገንን ልብ ኩራት የሚሞላ ድል ያስመዘገቡ፣ በወኔ በድፍረታቸው ትንግርት የሰሩ ጀግኖችም ነበሩ። በአንጻሩ ደግሞ ባላቋረጠ ውጊያ ከቦታ ቦታ እየተንከራተተ የሚባዝነው ሰራዊት በረቀቀ ስልትና ዘዴ በውስጡ ሆነው ምስጢሩን ለጠላት በመሸጥ በደም መስዋዕትነት ያገኘውን ድል ባሻጥር በማስለቀቅ ይህ ነው የማይባል ወንጀል የሰሩም ነበሩ። ከዚያ በተጨማሪ በተለይ በስተመጨረሻው አካባቢ አንዳንድ የጦር አለቆችና ተባባሪዎቻቸው በሙስና ተዘፈቁ። ጦሩ ለረጅም ጊዜ ያለ እረፍት እንዲዋጋ በመገደዱ መሰላቸቱ ሳያንስ ዕለት በዕለት ይሄ ጦር ተደመሰሰ። በዚህ በኩል ያለው ጦር እንዲሆነ እየተባለ ሲነገረው የሞራል ውድቀት ደረሰበት። በዚህ ላይ የቀለብ ተሟልቶ ያለ መቅረብ፣ የሕክምና እንደ ልብ ያለ መገኘት አበሳጨው። ጥይት ሲጠይቅ ቀለብ፣ ቀለብ ሲጠይቅ ሌላ ነገር እየቀረበለት ተመረረ። በማንኛውም ሰራዊት ውስጥ ያለውና በእኛም አርሚ ወይንም ጦር ውስጥ የነበረውን ዲሲፕሊንና ስርዓት በማናጋትና በመጣስ አለቃና ምንዝር ሳይኖር በእኩልነት የተመሰረተ አሰራር እንዲሰፍን በመደረጉ ስነ ስርዓቱ ተጓደለ። የበታች ላለቃው አልታዘዝ አለ። ይህ ደግሞ በተለይ በጦር ሜዳ ውሎ አደገኛ ሁኔታን ይፈጥራል። ስርዓት አልበኝነትን ያሰፍናል። በወታደሮቻቸው ጥይት ከጀርባቸው እየተመቱ የወደቁ ብዙዎች ናቸው። በፍላጎት በፈቃደኝነትና በቁርጠኝነት ሀገርን ለመከላከል ውትድርናን መርጦ ከገባው ይልቅ አንድም ሌላ የሥራ መስክ በማጣት ወይንም በግዳጅ በኮታ በአፈሳ ወታደር የሆነው ስለሚበዛ ሕይወትን ያህል ነገር ለመስጠት የሚያስፈልገው ቁርጠኝነት አልነበረም። ጀነራል ቁጥር 30 በእኔ አስተያየት ጦርነቱ ያለቀለት አፌቤት ላይ ነው። የአፌቤት መደምሰስ ሰራዊቱ ዳግም እንዳያንሰራራ አድርጎ ለመጨረሻ ውድቀቱ አጣድፎ አድርሶታል። አፌቤት ላይ የነበረን ጦር በውጊያ የተፈተነ ጀግና ሰራዊት ነበር። ያ ሰራዊት ሁላችንም የምንመካበት በቂ ልምድ ያካበተ አለን የምንለው ጠንካራ ሰራዊት ነበር። ለምን እንደተሸነፈ ግን እስከ ዛሬ መልስ ያላገኘውለት ጥያቄ ነው። ይሄ ወይንም ያ ምክንያት ተብሎ ማስቀመጥ ያስቸግራል። የተለመዱት የአመራርና የቅንጅት ችግሮች ቢኖሩም ያ ጦር እንዲህ በቀላሉ የሚሸነፍ አልነበረም። ግራ የሚያጋባው ነገር የጦሩ አመራር አካሎች ሻዕቢያ በዛ ግንባር ጦርነት ሊከፍት ዝግጅት ማጠናቀቁን በሚገባ ያውቁ ነበር። የዚህ መረጃ ያላቸው አፌቤት ላይ ሰራዊቱን ያንን ሁሉ ድርጅትና መሳሪያ ጥሎ እንዲሄድ አደረጉ። በአጠቃላይ ሰራዊቱ የተበላሸ አመራር ነበረው። በመቶ ሺዎች የሚቆጠር ጦር አለም ቢባልም የሚዋጋው እውነተኛ ተዋጊ ኃይል ከ15000 አይበልጥም። ይኸውም የተጠናከረ የተከማቸ ኃይል ሆኖ ጠላትን ከመምታት ይልቅ በየቦታው እንዲበታተን ይደረግ ነበር። ተዋጊው ሰራዊት በሙሉ ኃይሉ ወሳኝ ቦታዎች ላይ በመዋጋት ፋንታ ስትራቴጂካዊ ጠቀሜታ በሌላቸው ቦታዎች ተቀምጦ ድልድይና የመብራት ምሰሶ ይጠብቅ ነበር። የምንዋጋው ዋናውን የጠላት ኃይል ሳይሆን በዙሪያ ያለውን ፔሪፌራሉን ነበር። በወታደራዊ ሳይንስ ጠላትን ለማጥቃት ስትነሳ መጀመሪያ ግብህን እወቅ።
አይደንቲፋይ ዩር ታርጌት። ከዚያ ቅድሚያ የምትሰጠውን ለይ። ጊቭ ፕራዮሪቲ የሚባል ነገር አለ። የኛ ሰራዊት ድልድይና የመብራት ምሰሶ በመጠበቅ ነበር ጊዜውን የሚያሳልፈው። ይህ የሰራዊቱ ስራ አልነበረም። ሌላው ችግር በጊዜ እጥረት ምክንያት በቂ ጊዜ ስለማንወስድ በሚገባ ያልሰለጠነ ጦር ይዘን ነበር የምንዋጋው። በደንብ የሰለጠነ የተጠናከረና የተከማቸ ኃይል አሰንፈን አንዋጋም። ሁል ጊዜ እዛና እዚህ የተበታተነ ሁሉም በየፊናው የሚዋጋበት ሁኔታ ነበር እንጂ ተቀናጅቶ በአንድነት ጠንከር ያለ ብትር በጠላቱ ላይ ሊወረውር የሚችልበት መንገድ አይፈልግም። 400,000 ያህል ጦር አለን ቢባልም ደንበኛው ተዋጊ ጦራችን ከ15,000 አይበልጥም። ለምሳሌ አዲግራት ላይ አንድ ብርጌድ የሞላ ጦር ኖሮ አያውቅም። በጦሩ አዛዦች ከፍተኛ ምዝበራ ይካሄድ ነበር የሚባለውን አልቀበለውም። እስከነጭራሹ አልነበረም ብሎ ለመካድ ሳይሆን በሲቪሉ ውስጥ የነበረው መጠነኛ ኮራፕሽን ወይንም ሙስና የተለየና እንደሚወራው የጎላ አልነበረም። የተጋነነ ነው። አብዛኞቻችን በቤት ኪራይ ነበር የምንኖረው። ሌላው መሪዎቹን ጠላት በገንዘብ ገዝቷቸው ነበር የሚባለውም የሐሰት ወሬ ነው። በዚህ የታሙትን መኮንኖች ብዙዎቹን አውቋቸዋለሁ። ምጽዋ እነ ጀነራል አሊ ሀጂና ጀነራል ጥላሁንን የመሳሰሉት ገንዘብ ተቀብለው ጦሩን ሸጡት የሚባለውን ለመቀበል በጣም ይቸግረኛል። ጀነራል ቁጥር 3 የኢትዮጵያ ሰራዊት በሻዕቢያ ወይንም በወያኔ ተሸንፏል ብዬ አላምንም። ራሱን በራሱ ጣለ። በራሱ የወደቀ ጦር ነው ማለት ይሻለኛል። ጀግንነት ያልተለየው ወኔ ያላላለት ስንት አኩሪ ታሪክ የሰራው ያ ሰራዊት በወያኔ ተሸነፈ ብሎ ድምዳሜ ከመስጠት በፊት ቀስፎ ይዘውት የነበሩትን ችግሮች መረዳት ያስፈልጋል። እነዚህን በደንብ ከተመለከትን ለምን በድል ሳይወጣ ቀረ ሳይሆን እንዴት 17 ዓመት ሙሉ ችሎ ተዋጋ ብለን ወደ መጠየቁ እናዘነብላለን። 17 ዓመት ያልኩት ለምንድን ነው? ሻዕቢያዎች ብዙ ጊዜ ለማሳመን እንደሚሞክሩት የ30 ዓመት ጦርነት አልተዋጉም። የኤርትራ ንቅናቄዎች ትግል ጀምረን ከሚሉበት ከ1952 እስከ 60ዎቹ አጋማሽ ድረስ ከአዲስ አበባ አስመራ አውቶቡስ እየተመላለሰ ከአስመራ ከረን፣ ከከረን ምጽዋ እንዲሁም ከሌሎች የኤርትራ ክፍሎች ህዝቡ እንደ ልቡ እየወጣ እየገባ በሰላም ይኖር የነበረበት ዘመን እንደነበር ማስታወስ ያስፈልጋል። በእነዚያ የመጀመሪያ ዓመታት የኤርትራ ንቅናቄዎች ኤርትራ ነፃ መውጣት አለባት ብለው ሲነሱ በጣም ጥቂት ከነበሩት ተከታዮቻቸው በስተቀር ከህዝብ ድጋፍ አላስገኘላቸውም ነበር። ነገር ግን በፊውዳሉ ስርዓት በመላው ኢትዮጵያ የተንሰራፋው የጭቆና አገዛዝ የኤርትራንም ህዝብ ያስመረረው ስለነበር በዚያ ዙሪያ መንቀሳቀስ ሲጀምሩ በተወሰነ ደረጃ ሰዎችን ማሰባሰብ ችለው ነበር። እሱም በጠረፍ ቦታዎችና ተራሮች አካባቢ የተወሰነ እንቅስቃሴ ነበር። የህዝብ ድጋፍ እንዲያገኙ በሩን የከፈተላቸው ደርግ ራሱ ነው። ለበለጠ ሀገራዊ ጥቅምና ደህንነት በመቻቻልና በዲፕሎማሲያዊ ብልሃት ያፈነገጠውን በመመለስ ነገሩን በማለዘብ ፋንታ በኃይል ብቻ የንቅናቄዎቹን ግንድ ለመስበር ተነሳ። በዚህ መሃል በተፈጠሩ ግድፈቶች የህዝቡን ቁጣ ከትንሽ ወደ ትልቅ በማሸጋገር የኤርትራ ህዝብ ወደ ነፃ አውጪዎቹ እቅፍ እንዲገባ መንገዱ ተመቻቸ። ቀድሞ ነጭ በነጭ ለብሶ በኢትዮጵያ ባንዲራ አጊጦ ኢትዮጵያ ወይንም ሞት ብሎ ይነሳ የነበረው የኤርትራ ህዝብ ጭልጥ ብሎ ወደ ወንበዴው ጉያ ገባ። ከዚያ በኋላ ሰራዊቱ ፍጹም ጠላትነት በሚሰማው ህዝብ መሃል መንቀሳቀስ ግድ ሆነበት። መሬቱ ካልረዳ ህዝቡ ካላቀፈ እንዴት ተዋግቶ ማሸነፍ ይቻላል? ሻዕቢያ ይጠቀምበት የነበረው የጎሪላ ውጊያ መደበኛ የጦርነት ስልት ይዞ የሚዋጋውን የእኛን ጦር ለማጥቃት እጅግ አመቺ ነበር። ተደብቆ አድፍጦ ጠብቆ ያልታሰበ ውርጅብኝ አውርዶ ዋሻ ገብቶ የሚደብቅን ተዋጊ አባሮ መያዝ ቀላል አልነበረም። በማያውቁት መሬት ባይተዋር በሆኑበት ሀገር ጠላት ህዝብ መሃል ሆኖ መዋጋት የዋዛ አይደለም።
ሽቅብ እየወጡ ጥይት ለመተኮስ እንኳን ሳይቸገር ከላይ ናዳ እየለቀቀ ሰውን ከሚያበላሽ ዝንጀሮ ጋር መዋጋት ቀልድ አልነበረም። የዚህን እውነታ ዕለት በዕለት የሚጋፈጡት የሰራዊቱ አባላት ሰላማዊ መፍትሄ እንዲፈለግ ድምፃቸውን ባሰሙ ቁጥር እየተለቀሙ መረሸን ዕጣ ፈንታቸው ሆነ። የኮሎኔል መንግስቱን አመራር በምንም አይነት መቃወም አይቻልም። መቃወም ቀርቶ ካድሬዎች ከሚያስተጋቡት የቸከና የነበዘ የፖለቲካ ባዶ ጫጫታ ሌላ የተለየ ሐሳብ ማቅረብ እንኳን ጥርስ ያስነክሳል። በመሆኑም በውጊያ ቀጠናዎች ከተገኙ ልምዶችና ካጋጠሙ ችግሮች አኳያ ተነጋግሮ ተማክሮ የተለየ ስልትና ዘዴ መጠቀም አልተቻለም። ሁሉም ነገር የሚመጣው ከላይ ስለሆነ ወታደሮች ነን ባናምንበትም ትዕዛዝ ስለሆነ መፈጸም ግዴታችን ሆኗል። ይህን በመሰለ አስቸጋሪ ሁኔታ እየተዋጋን ውጤት ካልተገኘ መረሸን አለ። ለምሳሌ ከእንደ ስላሴ ሽንፈት በኋላ ብዙ መኮንኖች ተረሽነዋል። የጦሩን ቅንጅት ብንመለከት ጉድለት ይታይበታል። የሚያካሂዳቸውን ዘመቻዎች አቀናጅቶና አስተባብሮ ደህና ምት በመምታት ፋንታ የተበታተነ ያልተያያዘ አንዳንዴማ ጭራሽ ተቃራኒ የሆነ ግዳጅ ይሰጠዋል። ዛሬ ስንት መስዋዕትነት ከፍለው የያዘውን መሬት ያለ በቂ ምክንያት ነገ ለቆ እንዲሄድ ይታዘዛል። ስለ ቅንጅት ጉድለት ሳነሳ አንድ ትዝ የሚለኝ በሽሬ ግንባር የተሰራው ነው። በኤርትራና በትግራይ የነበሩ ኃይሎች በመተጋገዝ መስራት ጀምረው ጥሩ ውጤት ተገኝቶ ነበር። በሽሬ አስቸጋሪ ሁኔታ ላይ ለነበረው ጦር ከኤርትራ በኮንቮይ ስንቅና ጥይት ሊቀርብለት ችሎ ነበር። ወዲያው ሻዕቢያ ምጽዋ ላይ ጦርነት ሲከፍት ጀነራል ተስፋዬ ገብረ ኪዳን ትግራይ የነበረውን 10ኛውን ክፍለ ጦር አንስተው ምጽዋ ወሰዱት። ይህ ጦር ከኤርትራ ወደ ትግራይ የሚወስደውን መንገድ አስከፍቶ የሚጠብቅ ነበር። ሽሬ ያለውም ጦር አስፈላጊ ሁሉ የሚቀርብለት በዚህ መንገድ በመጠቀም ነበር። ክፍለ ጦሩ ከዚያ ሲነሳ የሽሬው ጦር ያለ ዕደላ መስመር ቀረ። በአንጻሩ ወያኔና ሻዕቢያ በደንብ ተቀናጅተው ጦርነት በመክፈት ሽሬን ከበው ለመያዝ በቁ። ጀነራል ቁጥር 1 ለሰራዊቱ መሸነፍ ምክንያት የሆኑ ነገሮች በጣም ብዙ ናቸው። ከብዙ በጥቂቱ ለማንሳት አንዳንዶቹን መጥቀስ ይቻላል። አሳ የሚገማው ካናቱ ነው ይባላል። በመጀመሪያ ደረጃ አመራሩ ጥሩ አልነበረም። ላይ ተቀምጠው የነበሩት ሰዎች ሰራዊቱንም ሆነ ሀገሪቱን ለመምራት ብቃት የነበራቸው አልነበሩም። በጠመንጃ ኃይል ስልጣን ላይ የወጡ ልምድም ሆነ ችሎታ የሌላቸው ነበሩ። አላዋቂነታቸው ሀገሪቱን ለጥፋትና ለውድቀት ሰራዊቱንም ለሽንፈት ዳርገውት እንዲሄዱ አድርገዋቸዋል። እነ መንግስቱ የሚያምኑት በጥራት ሳይሆን በብዛት ነው። በሚገባ ያልሰለጠነ ጦር ለጦርነት ማጋፈጥ ልማድ አድርገው ይዘውት ነበር። የጦርነቱ ሁኔታ ፋታ ያልሰጠ መሆኑ አለ ባይባልም በቂ ስልጠና ባላገኘ ሰራዊት መዋጋቱም ምንም ፋይዳ እንደሌለው ሊገነዘቡ አለመቻላቸው ለባሰ ውድቀት ዳርጎናል። የጦር አሰልጣኞች ራሳቸው ለማሰልጠን የሚያስፈልገው ችሎታ ወይንም ብቃት አልነበራቸውም። ለመኮንኖች ማሰልጠኛ እንደመቋቋሙ ለባለ ሌላ ማዕረግተኞች ስልጠና ፈጽሞ ትኩረት አልተሰጠውም ነበር። ዝቅተኛ ማዕረግ ያላቸው መሪዎች አልነበሩም ማለት ይቻላል። አንድ አዛዥ ያወጣውን ፕላን ከስሩ ያለው የበታች ሹም ሊያስፈጽመው ይገባል። ምክንያቱም ከወታደሩ ጋር በቅርብ የሚሰራው እሱ ነው። በእኩልነት ስም ሁሉም ነገር ልቅ እንዲሆን ፈቀዱ። ይህ እንዳይሆን ብዙ ጊዜ ተናግረን ነበር። እነሱ ግን አልሰሙም። በተለይ መንግስቱ ዋናው የድጋፍ መሰረቱ ታች ያለው ሰራዊት ስለሆነ እነሱን ማስቀየም አይፈልግም ነበር። በጀነራል መኮንኖቹ ሹመት ላይም ችግር ነበር። ብዙዎቹ ለማዕረጉ የሚመጥኑ አልነበሩም። ያንን ሰራዊት ለመምራት የሚሾሙት ሰዎች በብዙ ልምድና በርቀት መታየት ነበረባቸው። መንግስቱ ክቦ እዚያ ላይ ያወጣቸውና ትንሽ ቆይቶ ሲያማርራቸው ይታያል። ሲያሰኘውም ይገላቸዋል። ለምሳሌ ጀነራል ታሪኩ ላይኔን ለምን እንዳስገደለው አይገባኝም። ምድር ጦር ሆኜ በእኔ ስር ሆኖ ሲሰራ አውቀዋለሁ። ስማርት የሆነ ልጅ ነበር። የሚወነጀልበት ነገር ሁሉ እኛ ላይ የነበትም።
ጎበዝና ጥሩ መኮንን መሆኑን ነው የምናውቀው። ቢያጠፋ እንኳን ለመረሸን የሚያበቃ ወንጀል ፈጽሟል ብዬ አላምንም። ዋናው ነገር በጦሩም ውስጥ ፍትህ እንዳልነበር ከዚህ መረዳት ይቻላል። ሌላው የነበረው ችግር ሰራዊቱን በትሪያንግል ኮማንድ ተብትቦ መያዙ ነበር። አንድ ሰው አዛዥ ከሆነ ኃላፊነቱን ሁሉ ወስዶ በሚመስለው መስራት መቻል አለበት። የበታች መኮንኖችና ተራ ወታደሮች በፖለቲካና በደህንነት ኃላፊነት ስም እየተቀመጡ እነሱ ሳይስማሙበት ምንም መስራት አይቻልም የሚል ሎጂክ በሚሊቴሪ ውስጥ እንዴት ሊሰራ ይችላል? ለአዛዡ አጠገቡ ያሉት የበታች ሰራተኞች ረዳቶቹ እንጂ እንቅፋት እየሆኑ አላሰራ የሚሉ መሆን የለባቸውም። በእኛ ሰራዊት ውስጥ ተንሰራፍቶ የቆየው ይህን የመሰለ አደናቃፊ ነገር ነበር። የእዝ አንድነት አልነበረም። ሌላው መጠቀስ ያለበት በጦርነት ወቅት ሁሉም ነገር እንደታቀደው ሊሄድ አይችልም። እንደዛም ቢሆን ምን ችግር ይኖር ነበር? ስለዚህ በመሬት ላይ በሂደት የሚፈጠሩ ተለዋዋጭ ሁኔታቸውን እንደያመጣጣቸው እንደየሁኔታቸው መፍትሄ መስጠት መቻል ወሳኝ ነው። ይሄ በተደጋጋሚ የታየ ድክመት ነበር። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።